ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። አሜሪካ ተዋጊ ጀት ሲያበር ጠፍቶ የነበረውን አብራሪዋን ማግኘቷን አስታወቀች። አርብ ዕለት በደቡባዊ ኢራን ተመቶ የወደቀው የአየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካ F-15E ስትራይክ ኤግል ተዋጊ ጀት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ቀድሞ ለማግኘት ከፍተኛ እንቅስቃሴ ሲያደርጉ ነበር። አሜሪካ በዛው ቀን አንዱን አብራሪዋን መታደግ የቻለች ሲሆን ሁለተኛውን የአየር ኃይል አባል ለማዳን በኢራን ግዛት ውስጥ እልህ አስጨራሽ የፍለጋ ዘመቻ ስታከናውን ነበር ተብሏል። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻላቸውን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት በአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበት የፍለጋና የማዳን ዘመቻ አካሂዷል ብለዋል። የጠፋው የአየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ በጠላቶቻችን እየታደነ ነበር ብለዋል። ይሁን እንጂ የአሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ እንደነበር ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ካስተዳደራቸው ይፋዊ መግለጫ ስላልተሰጠበት የመጀመሪያው አብራሪም አንስተዋል። የመጀመሪያው ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳያበላሽ በሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካ ተዋጊዋን አትተውም ሲሉም አክለዋል። እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማዳን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ሳይጎዳ እንደሆነ ተናግረዋል። የጠላት መስመር ውስጥ የነበረ አሜሪካዊ ወታደር ለመታደግ በርካታ አውሮፕላኖች ተሰማርተው እንደነበርም ተናግረዋል። አሜሪካ መታደግ የቻለችው አብራሪዋ በኢራን ባለስልጣናትን ፍለጋ ሲካሄድበት ነበር። የኢራን ጦር አሜሪካዊውን ወታደር ለያዘ ሰው $36,000 በላይ ሽልማት ማዘጋጀቱንም አስታውቆ ነበር። ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችን በመቶዎች የሚቆጠሩ ኢራናውያን በደቡብ ምዕራባውያን ኢራን ወደምትገኘው ተራራማ ቦታ ሲያመሩ አሳይተዋል። በተያያዘ የጠፋው የአሜሪካ አየር ኃይል አባል በነበረበት ስፍራ በተፈጸሙ ጥቃቶች 4 ሰዎች መገደላቸው ተገለጸ። የጠፋው የአየር ኃይል አባል ለመታደግ የተንቀሳቀሱ የአሜሪካ ኃይሎች ነበሩበት በተባለ የኢራን አካባቢ በተፈጸሙ ጥቃቶች 4 ሰዎች መገደላቸውን የሀገሪቱ መንግስት መገናኛ ብዙሃን ዘገበ። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካዊውን አብራሪ ሲፈልጉ የነበሩ ድሮኖችን መጥቶ መጣሉን አስታውቋል። ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል ሰዎች ለመገደላቸው ዘገባ ያወጣው ፕሬዝዳንት ዶናልድ ትራምፕ አብራሪውን መታደግ መቻሉን ከማረጋገጣቸው አስቀድሞ ነው። በዘገባው ላይ የተጠቀሱት የአካባቢው ባለስልጣን በተራራማው ኮህጊሊዩድ እና ቦየራ ህማድ ግዛት ውስጥ በተፈጸሙ ጥቃቶች ቢያንስ 3 ሰዎች ተገድለዋል። የግዛቱ ገዢ ለተፈጸመው ጥቃት ተጠያቂ ያደረጉት አሜሪካና እስራኤልን ነው። ከዚህ በኋላ በወጣ ዘገባ ላይ ደግሞ ምክትል ገዢው ፋታህ መሐመዲ የሟቾች ቁጥር ወደ 4 ከፍ ማለቱን ለመገናኛ ብዙሃን ተናግረዋል። እነዚህ ጥቃቶች አሜሪካ ኢራን ውስጥ ተዋጊ ጀት ሲያበር የተመታውን አብራሪዋን ለመታደግ ካካሄደችው ዘመቻ ጋር ይገናኝ ይሆን ግልጽ አይደለም። የቢቢሲ አጋር የሆነው CBS እንደዘገበው የአሜሪካ ማዕከላዊ ስለላ ኤጀንሲ አብራሪውን ለማዳን በተደረገ ዘመቻ ላይ ወሳኝ ሚና ተጫውቷል። የኤጀንሲው የስለላ አባላት አብራሪውን በአንድ ተራራማ ስንጥቅ ውስጥ መሸሸጉን የተከታተሉ ሲሆን የአብራሪውን ትክክለኛ ቦታ ለፔንታጎን ማስተላለፋቸው ተዘግቧል። ከዚህ በተጨማሪም ኤጀንሲው በኢራን ውስጥ የማታለል ዘመቻ አከናውኗል። የማዳን ስራው እየተከናወነ በነበረበት ወቅት ኤጀንሲው አብራሪው ቀድሞውኑ ተገኝቷል፣ ከኢራን እየወጣ ነው የሚል የሐሰት ወሬ በማሰራጨት የኢራን ኃይሎችን ትኩረት ለማስቀየር መሞከሩ ተገልጿል። ፕሬዝዳንት ትራምፕ አብራሪውን ለማዳን በርካታ አውሮፕላኖች ተሰማርተው እንደነበር ገልጸዋል። የኢራን አብዮታዊ ዘብ ፍለጋ ላይ የነበሩ የአሜሪካ ድሮኖችን መጥቶ መጣሉን እንደገለጸ የመንግስት መገናኛ ብዙሃን ዘግቧል። ከፊል ይፋዊ የሆነ ፋርስ የዜና ወኪል እንደዘገበው በኢታን ደቡባዊ አስፋን ግዛት ውስጥ የአሜሪካ ድሮን ተከስክሷል። ስለዚህ ክስተት ከአሜሪካ በኩል ማረጋገጫ አልተሰጠም። አሜሪካና ኢራን አንዳቸው ሌላቸውን እንደሚያጠፉ እየዛቱ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ10 ቀናት አራዝመውት የነበረውን ቀነ ገደብ እየተጠናቀቀ መሆኑን ተከትሎ ኢራን ስምምነት ላይ የማትደርስ ከሆነ ሀገሪቱ ላይ ማዕት እንደሚያወርዱ አስጠነቀቁ። የኢራን ጦር ከፍተኛ ወታደራዊ አዛዥ የሆኑት ጀነራል አሊ አብዱላሂ አሊ አባድ በበኩላቸው የትራምፕ ንግግር በመጥቀስ የሲኦል ደጆች ይከፈቱባቸዋል ብለዋል። አሜሪካና ኢራን አንዳቸው ወደ ሌላኛቸው ዛቻ የሰነዘሩት ሁለቱም የጠፋውን አሜሪካዊ የአየር ኃይል
ባልደረባ እየፈለጉ ባሉበት ጊዜ ነው አሁን አብራሪው መገኘቱን ፕሬዝዳንት ትራምፕ አስታውቀዋል። ፕሬዝዳንት ትራምፕ ከዚህ አስቀድመው በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ኢራን ስምምነት ላይ እንድትደርስ የሰጡት የተጨማሪ 10 ቀናት ሲጠናቀቅ የሀገሪቱ ኃይል ማመንጫዎች ላይ ጥቃት እንደሚፈጽሙ በድጋሚ ዝተዋል። ኢራን በ48 ሰዓታት ውስጥ ስምምነት ላይ ለመድረስ ካልቻለች ወይም የሆርሙዝ ወሽመጥን ካልከፈተች ሲኦል ይወርድባቸዋል ብለዋል። ትራምፕ የሰጡት ቀነ ገደብ ውድቅ ያደረገችው ኢራን ግን ዛቻውን አጣጥላለች። የኢራን ማዕከላዊ እዝ አዛዥ የሆኑት ጀነራል አሊ አባድ የትራምፕን ዛቻ የረዳት አልባነት፣ የድንጋጤ ሚዛኑን የሳተና የሞኝነት ተግባር ሲሉ ጠርተውታል። የኢራን ጦር ማዕከላዊ ዋና መስሪያ ቤት ሀታም አልአንቢያ ቃል አቀባይ ኢብራሂም ዞልፋጋሪ በበኩላቸው ጠብጫሪነቱ የሚቀጥል ከሆነ መላ ቀጠናው ሲኦል ይሆንባቸዋል፣ የኢራን እስላሚክ ሪፐብሊክን የማሸነፍ ቅዠት የምትሰምጡበት አዘቅት ይሆናል ሲሉ ዝተዋል። አሜሪካና እስራኤል የኢራን ወታደሮች የኢነርጂና ሌሎች የኢንዱስትሪ ስፍራዎችን መደብደብ ቀጥለዋል። ኩዌት ደግሞ በኢራን ድሮኖች የተፈጸመ ጥቃት 2 ኃይል ማመንጫ ጣቢያዎችንና ውሃን ከጨው ማጣሪያ ስፍራቸውን እንደመታች አስታውቃለች። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።